ይህ የስምንተኛ ክፍል የሞዴል ጥያቄ የመጨረሻ ክፍል ነው። ከዚህ በፊት ሁለት ፓርቶች ሰርተናል። እነሱን ዲስክሪፕሽን ላይ እናስቀምጣለን። እነሱን ማየት ይኖርባቸዋል። ምክንያቱም ብዙ ኮንሴፕቶችን አንስተናል። ስለ አማውንት፣ ስለ ኢንተረስት፣ ሲምፕሊፋይ እንዴት እናደርጋለን እና ሌሎችም ማለት ነው። በዚህ ደግሞ 10 ጥያቄዎችን እንሰራለን ማለት ነው። የመጨረሻ ፓርት ነው። 31ኛ ጥያቄ ምንድን ነው የሚለን? ኪዩብ ሩት ኦፍ 216 ሲቀነስ ኪዩብ ሩት ኦፍ 64 ኢዝ ኢኳል ቱ የተባል ነው። ስለዚህ አሁን ይህንን እንዴት እንሰራለን ነው። የመጀመሪያው 216 ከኪዩብ ሩት መውጣት ይችላል ወይ የሚለውን የመጀመሪያ ስቴፕ እናያለን ማለት ነው። እሱን እንዴት ነው ጀስት አይደንቲፋይ የምናደርገው? ፋክተር ትሪ መጠቀም ነው። የምታውቁት ከሆነ እሱን ቀጥታ ትጠቀማላችሁ። ካላወቃችሁት ግን ምን ትጠቀማላችሁ? ፋክተር ትሪ ማለት ነው። ስለዚህ 216 አለ። በስንት ላካፍለው? በሁለት እችላለሁ ጀስት። ከዛ በኋላ ግሩፕ እያደረግን እንሄዳለን። እሱ አሳያችኋለሁ። በሁለት ስታካፍሉት ስንት ይመጣል? ይሄ አንድ ጊዜ ይደርሳል። ከዛ 108 እዚህ ጋር ስታካፍሉ እንዳትሳሳቱ። 216 እስኪ ያካፍሉት 18 እንዳትሉ። ብዙ ተማሪውን 18 የሚል አይኖርም አትሉም ነበር? እንደዚህ አድርጋችሁ ስታካፍሉ 2 ሲካፈል ለ2 1 ሲባዛ 2 2 አንድን ታወርዳላችሁ። ከዛ 6 16 ለ2 8 አትሉም ነበር? አትሉም ብዬ አስባለሁ። አንድን ካወረዳችሁ በኋላ 6ን ለማውረድ 0 ሰጣችሁ ነው። ከዛ 8 አንዳንዴ ደግሞ ግን ክሮስ ቼክ ማድረግ ለምሳሌ 16 ከመጣላችሁ በኋላ እንዴ እስኪ 2 ሲባዛ በ16 ስንት ነው ብላችሁ ቼክ ስታደርጉ 2 ሲባዛ በ18 ማለት ነው። 2 ሲባዛ 18 36። ስለዚህ ብላችሁ ማለት ይቻላል። ግን የኛውን ጀስት መረዳት ይኖርባችኋል በዚሁ አጋጣሚ ማለት ነው። ዘን በሁለት ታካፍሉ 54 ይሆናል። ከዛ በስንት ላካፍለው? በሁለት ልቀጥል። አሁንም 27 ማለት ነው። ከዛ በ3 9 በ3 3 በእርግጠኝነት ይህን የምታውቁት ትኖራላችሁ 6 እንደሆነ ጎበዞች፣ ካወቃችሁት ማለት። ያላወቃችሁ ደግሞ እንደዚህ ትለፋላችሁ። ዘን ግሩፕ እናደርጋለን። ይችኛዋን አሁን 2 ሶስቶች አሉ፣ 3ም ሶስቶች አሉ። ስለዚህ ግሩፕ እናደርጋለን። ይችን ከዚች ጋር፣ ይችን ከዚች ጋር፣ ይችን ከዚች ጋር። ያ ማለት 6 6 6 3 6 አለ ማለት ነው። ስለዚህ ኪዩብ ሩት ኦፍ ዚስ ማለት ኪዩብ ሩት ኦፍ 6 ኪዩድ ይሆናል። ይሄ በዚህ ጠፋና 6 ይሆናል ማለት ነው። ገብታችኋል ብዬ አስባለሁ። 64 ስንት ነው የምታውቁት? አይ ቲንክ 4 ሲቀነስ 4 መልሶ 2 ይሆናል። 64ንም ልስራላችሁ በዚሁ አጋጣሚ። 64 አለ ድንገት ካልመጣላችሁ ሀሳቡ ማለት ነው። ሲካፈል አድርገን በ2 32 በ2 16 በ2 8 በ2 4 በ2 2 አሁን ሶስቱን አንድ ላይ እናደርጋቸዋለን ማለት ነው። ሶስቶች ማለት ለሶስት እንከፍለዋለን ማለት ነው ኢንሾርት። እሺ ስለዚህ አሁን ይችን አብረን ይችን አብረን እናደርጋቸዋለን አይደል? ለሶስት አልከፈልናቸውም፣ እኩል መሆን አለበት ግን። ከዛ በኋላ 2 ሲባዛ 2 ስንት ነው? 4 ነው። ይሄም 4 ነው፣ ይሄም 4 ነው። ስለዚህ ኪዩብ ሩት ኦፍ 4 ይሆናል። 6 ሲቀነስ 4 2 ይሆናል ማለት ነው። አሁን ያው ሚኒስትሪ ተፈታኝ ናቸዋ። ስለዚህ ፐርፌክት ኪዩብ እና ፐርፌክት ስኩዌር የሆኑትን የተወሰኑትን ብትይዟቸው ጥሩ ነው። ፈተና ላይ ብዙ አይነት ፈተና ስለሚጠይቅ ማለት ነው። which one of the following is perfect square which one of the following is perfect cube etc ነምበር ማለት ነው። እዚህ ጋር በተመሳሳይ ነው። አሁን እዚህ ጋር ለምሳሌ what is the side length of square with area ይላል። ኤሪያ ተሰጥቷቸዋል። ስኩዌር የሚለውን ኮንሴፕት ማወቅ ግድ ነው። ስኩዌር ማለት ምንድን ነው? ሌንግዙና ዊድዙ እኩል ነው። ያ ማለት ኤሪያው ኤስ ስኩዌር ነው። ኢንሾርት ምን መሰላችሁ? ኤሪያ ኦፍ ስኩዌር ሰጥቶ ሌንግዝ ፈልጉ ካላችሁ ስኩዌር ሩት ፈልጉ ማለቱ ነው። ቮሊዩም ኦፍ ኪዩብ ሰጥቶ ሳይድ ሌንግዙን ፈልጉ ካላችሁ ኪዩብ ሩት ፈልጉ እንደማለት ነው። እዚህ ጋር እቺ ኮሬክሽን ያስፈልጋታል። 2 መሆን አለባት። ኤሪያ ካሬ ወይም ስኩዌር ነው መሆን ያለበት። ስለዚህ ይህን ስኩዌር ሩት ውስጥ ስትከቱት ሴንቲሜትር ስኩዌር ነው፣ ሴንቲሜትር ሆኖ ይወጣል። 100 ከስኩዌር ሲወጣ ስንት ነው? 10 ማለት ነው አይደል? 10 ሲባዛ በ10 ነው 100 የሚሰጠን። አሁን ይህን በዚህ ማወቅ ይቻላል ራሱ። ሳይድ ሌንግዝ አሁን ከሚከተሉት ውስጥ የትኛው ሊሆን የሚችላችሁ? ኤሪያ ምንድን ነው? የስኩዌር ብለናል። ሌንግዝ ታይምስ ዊድዝ አይደል? ሌንግዙና ዊድዙ እኩል ነው ብለናል። ስለዚህ አሁን 5ን ብትወስዱ 5 በ5 25 ነው። 20ን ብትወስዱ 20 ሲባዛ በ20 400 ነው። 10 ብትወስዱ 10 ሲባዛ 10 100 ነው። 8 ብትወስዱ 8 በ8 64 ነው። ስለዚህ ኤሪያውን በዚህ አወቃችሁ ማለት ነው። ስኩዌር ሩት እንኳን ባትጠቀሙ እነዚህን ታክቲኮች በደንብ ፕራክቲስ አድርጉ ካሁኑ። ገብታችኋል? አሁን ይሄ ስኩዌር ሩት መፈለግ እንዳልሆነ ያልገባው ተማሪ ካለ ምንድን ነው ያለው ጥያቄ? ዋት ኢዝ ዘ ሳይድ ሌንግዝ ኦፍ ነው። ዋት ኢዝ ዘ ሳይድ ሌንግዝ ኦፍ ስኩዌር? የስኩዌር ሳይድ ሌንግዝ የሆነ የትኛው ነው እና ኤሪያው ስንት የሚሆን 100 የሚሆን ያ ማለት ማንን በማን ብታወዙት ነው 100 የሚሰጣችሁ ነው። አይ ቲንክ ቀላል ነው። 33ኛው which one of the following point not ሊ on the line። ይሄ በጣም ቀላል ነው።
ምንም እንትን የለውም። ምንድነው የምታደርጉት? ኤክስ ላይ ኤክስን ተኩ፣ የዋይ ላይ ዋይን ተኩ። ኦርደርድ ፔር ላይ ደግሞ ምንድን ነው የመጀመሪያው ኦልዌይስ። ይሄ ብዙ ተማሪዎች ራሱ ላይ ክላስ ሆናችሁ ይጠፋችኋል አንዳንዴ። ኤክስ ኮማ ዋይ ከሆነ ኤክስ ማለት 2 ነው፣ ዋይ ማለት 0 ነው። በቃ የመጀመሪያው ኦልዌይስ ኮኦርዲኔት ላይ ወይም ኦርደርድ ፔር ላይ ኤክስ ነው ተብሎ በቃ ተስማምተዋል። ሁለተኛው የዋይ ነው ተብሏል። ስለዚህ አሁን ኤክስ ላይ የምተኩት 2 ነው። ስተኩ ብዙ ጊዜ ደጋግሜ እነግራችኋለሁ ይችን ነገር። በምተኩበት ጊዜ ቅንፍ ተጠቀሙ ላለሁ። ለምሳሌ 3 ታደርጉ ነው ኢንቱ 2 ታደርጋላችሁ። ሲቀነስ 2 ኢንቱ ይችን እየተካው ነው 0። 3 ሲባዛ 2 6፣ 6 ሲቀነስ 0 6 እኩል ነው 6። የሚገኝ ሳይሆን አሁን እዚህ ጋር የማይገኝ ነው። ሁሉን ልንሰራ ነው ማለት ነው። የሚገኝ መስሎኝ ይችን ልል ነበር። ይሁን እንግዲህ እዚህ ጋር ይሄ አይሆንም። አይሆንም። ለምን መሰላችሁ? -6 3 ሲባዛ -6 ስንት ነው? -18 ገብታችኋል? -18 -2 ሲባዛ -2 +4 ያማት -14 ነው የሚመጣው። አይሆንም ማለት ነው። ይሄኛው ይሆናል። ለምን? 3 ሲባዛ 0 0 ሲቀነስ እንልና -3 ሲባዛ 2 -6 ማይነስ ማይነስ ደግሞ ፕላስ ነው የሚሆን ብለናል። 0 ሲደመር 6 ይሆናል። ስለዚህ አሁን ጨርሰናል። ጀስ ለእናንተ ለማሳየት ነው። መልሱ ይሄ ነው፣ የማይገኘው ስለሆነ -2 ግን እና 1 ይሄ ሊሆን ይችላል። ምክንያቱም 3 ሲባዛ በ1 ስንት ነው የሚሆነው? 3 ሲባዛ በ1 3 አለ ሲቀነስ እንላለን አይደል? -2 ታይምስ 2 አሁን እዚህ ጋር ጀስት -2 ታይምስ -2 ብትሉት እንደውም የተሻለ እሱ ነው። -2 ታይምስ -2 +4 በቃ 6። አሁን እዚህ ጋር ምንም በቃ እንትን ማለት የሌለባችሁ የኔ ኢኩዌሽን ሰጥቶ ይገኛል አይገኝም፣ ሳቲስፋይ ያደርጋል አያደርግም ካላችሁ ኤክስን ትወስዳላችሁ፣ ዋይን ትወስዳላችሁ፣ የኤክስን ኤክስ ቦታ ትተካላችሁ፣ የዋይን ዋይ ቦታ ትተካላችሁ። ዘን ትሩ ከመጣ ይገኛል፣ ፎርስ ከመጣ አይገኝም። ይህን በደንብ ያዙ። ኢኩዌሽንም ኢንኳሊቲ ላይ የሚጠይቅ ይችላል። ዋን ኦፍ ዘ ፎሎዊንግ ብዬ ይህ ለምሳሌ ግሬተር ዛን ብላችሁ እነዚህን እየተካችሁ ነው ትሩ የሚያመጣውን የምትፈልጉ። ስለዚህ ይህን መንገድ መከተል አለባችሁ። 34 ዋት ኢዝ ዘ ሶሉሽን ሴት ኦፍ ዘ ኢኒኳሊቲ። አሁን እዚህ ጋር ኢኒኳሊቲ ተሰጥቶናል። ኢን ዘ ሴት ኦፍ ኢንቲጀር። ኢን ዘ ሴት ኦፍ ኢንቲጀር ከተባለ ዶሜን ተሰጥቷቸዋል ማለት ነው። እዚህ ጋር በጣም መጠንቀቅ አለባችሁ። ኢን ዘ ሴት ኦፍ ዶሜን፣ ኢን ዘ ሴት ኦፍ ዶሜኑ በቃ ኢን ዘ ሴት ኦፍ ሆል ነምበር፣ ኢን ዘ ሴት ኦፍ ኢንቲጀር፣ ኢን ዘ ሴት ኦፍ ራሽናል ነምበር፣ ኢን ዘ ሴት ኦፍ ፖዘቲቭ ኢንቲጀር። ያ ማለት ኢን ዘ ሴት ኦፍ ካለ ዶሜን እየሰጣችሁ ነው ማለት ነው። ኤክስ መሆን የማይችለው አለ ማለት ነው። ገብታችኋል? ኤክስ ለምሳሌ አሁን ኢን ዘ ሴት ኦፍ ኢንቲጀር ነው ከተባለ ምን መሆን አይችልም ማለት ነው? ፍራክሽን አናካትትም ማለት ነው። ሊስት ስናደርግ ፍራክሽን አናካትትም። ኢን ዘ ሴት ኦፍ ሆል ነምበር ከተባለ ለምሳሌ የኤክስ ኔጌቲቭ ቁጥሮች መሆን የሚችሉ ቢሆን እነሱን አናካትትም። ስለዚህ ችን መያዝ አለባችሁ። እዚህ ጋር ያን ግራ የሚያጋባ አላደረጉባችሁም። እሱ ጥሩ ነገሩ ነው። ሶ እዚህ ጋር አሁን ምንድነው የምናደርገው? ኤክስን ጀስት ወደዚህ እናምጣት። ምናደርጋለን 2/3 ኤክስ እናደርጋለን። ሲቀነስ 2/3 ኤክስ እናደርጋለን። ሌዛን እናደርግና -1/6 አለን። ከዛ ይች ወደዛ ስትሄድ ምን ትሆናለች? +1 ይሆናል ማለት ነው አይደል? 2/3 2/3 ውይ ጠፋ ማለት ነው። ይሄ በዚህ ተመሳሳይ ስለሆነ እሺ ጥሩ መጥፋታቸው ጥሩ ነው። 0 እንልና ያንሳል እንላለን። -1/6 +1 ስንት ነው? ይችኛዋን 6/6 ማድረግ እንችላለን፣ ወይም ክሪስ ክሮስ ተጠቀሙ። ስለዚህ ይህን እንትን ስትሉት ምን ይሆናል? 5/6 ይሆናል። 0 ከ5/6 ታንሳለች እያለን ነው። ትሩ ነው ፎልስ? ከ0 እና ከ5/6 ማን ነው ያንሰው? ትሩ። ሶ ትሩ ከሆነ ኤክስ ይዛት ኤክስ ይዛን ኤሌመንት ኦፍ ኢንቲጀር ትላላችሁ ማለት ነው። ምክንያቱም ሁሉም ስለሆኑ ሁሉም ኢንቲጀሮች ሳቲስፋይ ያደርጉታል። ይሄን አሁን ማንኛውንም ቁጥሮች ተኩ እዚህ ጋር ማንኛውንም ኔጌቲቭንም ፖዘቲቭንም ብተኩ ትሩ ያመጣዋል። ስለዚህ ኤክስ ይዛት ኤክስ ኢዝ አን ኤሌመንት ኦፍ ኢንቲጀር ማለት ነው። ሆል ነምበር ቢሆን ኖሮ ኤክስ ይዛት ኤክስ ኢዝ አን ኤሌመንት ኦፍ ሆል ነምበር እንላለን። እዚህ ጋር እንደውም አንድ ማወቅ ያለባችሁ ነገር እንደዚህ ትሩ ከመጣ ኢንፋይናይት ሶሉሽን፣ አሁን ዶሜን ካልተሰጠ ማለት ነው። ዶሜን ካልተሰጠ ኢንፋይናይት ሶሉሽን ነው የምንለው። እዚህ ጋር ዶሜናችን ኢንቲጀር ስለተባለ ነው ኦል ኢንቲጀር ያልነው እንጂ ዋት ኢዝ ዘ ሶሉሽን ሴት ኦፍ ዘ ኢንኢኳሊቲ ዚስ ብቻ ቢለን ኢንፋይናይት ሶሉሽን ብለን ነው የምናስቀምጠው። ፎልስ ከመጣስ ለምሳሌ አሁን እንደዚህ ብለን ነው ቢመጣ አሁን እንደዚህ ሶልቭ ስታደርጉ ቆያችሁና 2 ይበልጣል ከ6 ቢላችሁ ኢዝ ኢት ትሩ ኦር ፎልስ? ፎልስ። ሶ ፎልስ ከሆነ ሶሉሽን የለውም ነው የምንል ማለት ነው። አይ ቲንክ ገብቷችኋል ብዬ ተስፋ አደርጋለሁ። ዋን ቱ ዋን ቱቶሪያል የምትፈልጉ
ካላችሁ መክፈል የምትችሉ ማለት ነው ቡክ አድርጋችሁ ዋን ቱ ዋን ማጥናት ትችላላችሁ። በስሞል ግሩፕም ማጥናት ይቻላል። በስሞል ግሩፕ ሲሆን ዲስካውንት አለው። እሱን ለማግኘት ጀስት ቴሌግራም ዩዘር ኔማችን እናስቀምጣለን፣ እዛ ጋር ኮንታክት ማድረግ ትችላላችሁ። 35ኛ ጥያቄ ነን። which one of the following is a graph has positive slope? በጣም ቀላል ነው። ፖዘቲቭ ስሎፕ ማለት ኢንክሪዚንግ ማለት ነው። ኢንክሪዚንግ ስንል ኦልዌይስ ከግራ ትነሱና ነው የምትሄዱ። አሁን እዚህ ጋር ስትመጡ ልክ ወደዚህ ምን እያደረገ ነው? እየቀነሰ ነው የሚመጣው። ከግራ መነሻ ከግራ እንነሳ ነው፣ ወደዚህ ስንመጣ እየቀነሰ፣ ያ ማለት ኔጌቲቭ ስሎፕ አለው ማለት ነው። ይሄ ደግሞ ምን እያደረገ ነው? እየጨመረ ይሄዳል። ይሄ ፖዘቲቭ ስሎፕ አለው ማለት ነው። ስለዚህ መልሳችን ይሄ ይሆናል ማለት ነው። ፖዘቲቭ ስሎፕ አለ የተባልነው። ይሄኛው ስታዩት ምንድን ነው ግን? እስኪ የቢ ምንድን ነው? ቨርቲካል ነው። ስሎፕ አለው እንዴ? ስሎፕ ማለት እኮ ያጋደለ ማለት ነው። ስለዚህ ይሄ ስሎፕ የለውም ማለት ነው። ለምንድን ነው ስሎፕ የሌለው? ቀጥ ብሏላ። አሁን እንዴት ምን ትሉታላችሁ? በጣም ያጋደለ፣ ያላጋደለ፣ ኔጌቲቭ፣ ፖዚቲቭ ለማለት አንችልም። ስለዚህ እንደዚህ ከሆነ ኖ ስሎፕ እንላለን ማለት ነው። ወይም አንዲፋይንድ ነው ወይ ኖ ስሎፕ ነው። ይሄ ሆሪዞንታል ከሆነ ደግሞ ስሎፑ ምንድን ነው? ዜሮ ነው የምንለው። ዜሮ። ያው ስሎፕ ፎርሙላ በዚህ ፓርት አይ ቲንክ ዋይ ዋን ወይ ቱ ላይ ስንሰራ ሰርተናል። ኤም ማለት ምንድን ነው ብለናል? ስሎፕ ማለት ቼንጅን ዋይ ኦቨር ቼንጅን ኤክስ ነው ብለናል። አሁን እዚህ ጋር ኤክስ ኮንስታንት ነው። ለምሳሌ ይሄ ኤክስ እኩል ነው 3 ከሆነ ቼንጅን ኤክስ ማለት ምንድን ነው? 3 ሲቀነስ 3 ዜሮ አይደል? ያ ማለት አንዲፋይንድ ነው፣ ስሎፕ የለውም እንላለን። ለዛ ነው ምክንያቱ እሱ ነው። እዚህ ጋር ደግሞ ስትመጡ የዚህኛውን ስትሰሩ ዋይ ቱ ማይነስ ዋይ ዋን፣ ዋይ አሁን እዚህ ጋር እኩል ነው 3 ካል ዋይ እኩል ነው 3 ካል ዋይ አይቀየርም ማለት ነው። ያ ማለት 3 ሲቀነስ 3 ኦቨር ኤክስ። ለምን ከ1 ሚሊዮን እስከ 1 ትሪሊየን አይሆንም? የሆነ ቼንጅ አለው። በቃ የሆነ ቁጥር አለ እዚህ ጋር የሚመጣ 3 ሲቀነስ 3 ዜሮ ነው። ዜሮ ሲካፈል ፎር ኤኒ ነምበር ኤክሴፕት ዘ ነምበር ዜሮ ማለት ነው ምንድን ነው የሚመጣው? ዜሮ ይመጣል ማለት ነው። ይሄ ደግሞ በምንም ታምር ዜሮ አይመጣም ኤክስ ላይ፣ ምክንያቱም ኤክስ ምን እያደረገ ይሄዳል? ቼንጅ እያደረገ ይሄዳል። ዋይ ነው ቼንጅ የማያደርገው። እዚህ ጋር ቼንጅን ኤክስ የላችሁም። አሁን ኤክስ ቼንጅ ያደርጋል እንደዚህ ጋር አያደርግም። ያ ማለት ዜሮ ነው ማለት ነው። እዚህ ጋር ደግሞ ዋይ ምን አያደርግም? ቼንጅ አያደርግም። ያ ማለት ቼንጅን ዋይ ዜሮ ነው ማለት ነው። ስለዚህ ስሎፑን በዚህ መልኩ ማግኘት ትችላላችሁ ማለት ነው። 36ኛ ጥያቄ ኤጅ ነው። ጀስት ይሄ ብዙ ጊዜ ሰርተናል። አይ ቲንክ አይ ዶንት ኖ አሁንም አዲስ ይሆንባችኋል ወይስ አይሆንባችሁም? ምናልባት ለዩቲዩብ ቻናላችሁ አዲስ ከሆናችሁ አዲስ ሊሆን ይችላል። ካልሆነ ግን እንደዚህ አይነት ጥያቄዎችን መያዝ አለባችሁ። አቤል ኢዝ 20 years older than ዳዊት ኢን 10 years ታይም አቤል ዊል ቢ ዳብል ዘ ኤጅ ኦፍ ዳዊት ሃው ኦልድ ኢዝ ዳዊት ቱዴይ? በጣም አሪፍ። አቤል ኢዝ ይላል። አቤል ኢዝ ኤን በለው። አሁን እዚህ ጋር እንደውም በፊት ስንሰራ ፋዘር እና ሰን ሲሆን ኤስን ሌላ ተጠቀሙ ብያቸዋለሁ። ምክንያቱም ከ5 ጋር ስለምትመሳሰል ግራ እንዳታጋባቸው። እዚህ ጋር ግን አቤል ማለት እንችላለን። አቤል እንላለን። አቤል ኢዝ እንልና እኩል ነው እንደማለት ነው። 20 years older than ዳዊት ከዳዊት በስንት ይበልጣል? በ20 ዓመት ይበልጣል ማለት ነው። አሪፍ ገብቷቸዋል። ይችኛው አንድ ኢኩዌሽን አወጣው። ከዛ ኢን 10 years ታይም ወደፊት ነው። ይሄ ወደፊት ስለሆነ አሁን እንደምረዋለን። ኤጎ የሚል ደግሞ በፊት ሰርተን ቀንሰነዋል። ወደፊት አቤል ያ ማለት አቤል ሲደመር 10 እንላለን። ከ10 ዓመት በኋላ ስለሆነ ማለት ነው። ዊል ቢ ደብል ማለት ትዋይስ እናደርግና የዳዊትን ኤጅ ማለት ዳዊት ሲደመር አሁንም 10 እናደርጋለን ዳዊት ላይ። ለምንድን ነው 10 ይደመር ነው? ከ10 ዓመት በኋላ ወደፊት ስለሆነ ማለት ነው። በፊት ቢሆን ኖሮ 10 ቀንስ ነበር። ሶ ይችን ሰርተን ይችኛዋን ሰብስቲት እናደርጋለን። ኤ ሲደመር 10 እናደርግና እኩል ነው 2 ሲባዛ ዲ 2ዲ ይሆናል። 2 ሲባዛ በ10 20 ይሆናል ማለት ነው። ሶ ይሄኛውን ጀስት ወደዚህ ስወስደው ኤ እኩል ነው 2ዲ ይሆናል። 20 ሲቀነስ 10 ስንት ነው? 10 ሲደመር 10 ይሆናል ማለት ነው። እዚህ ጋር ደግሞ አቤል ማለት ምንድን ነው ብለናል? ዳዊት ሲደመር 20 ያ ማለት 20 እንላለን። ሲደመር ዲ እኩል ነው 2ዲ ሲደመር 10 እንላለን ማለት ነው። አሁን እቺን ዲን ወደዚህ መውሰድ እንችላለን። 2ዲ ሲቀነስ ዲ ዲ ይሆናል። እኩል ነው እንላለን። 20 ሲቀነስ 10 ይሆናል ማለት ነው። ገብቷችኋል? የዳዊት አሁን 10 ዓመቱ ነው ማለት ነው። ሃው ኦልድ ኢዝ ዳዊት ቱዴይ? ዳዊት አሁን 10 ዓመቱ ነው። ገብቷችኋል? አቤል ስንት ዓመቱ ነው? አቤል 30 ዓመቱ ነው ማለት ነው። ከ10 ዓመት በኋላ እስኪ ቼክ እናድርግ። ከ10 ዓመት በኋላ ይሄኛው 40 ይመጣል። የአቤል 40 ዓመቱ ይሆናል። ዳዊት ደግሞ እዚህ ጋር ስንት ዓመቱ ነው እንትን ያልነው? 10 አይደል? 10 ሲደመር 10 20 ሲባዛ 2 40 አያችሁ፣ እኩል ይመጣል ማለት ነው።
ስለዚህ በዚህ መንገድ መስራት ትችላላችሁ። ሁለት ኢኩዌዥን ነው የምታወጡት። እንደዚህ ኤጅ ፕሮብለም ላይ ብዙ ጊዜ ሁለት ነገር ይወጣል። ይሄ ሲደመር ይሄ እኩል ነው እንደዚህ ልትሉ ትችላላችሁ። ዘ ሰም ኦፍ ዘ ኤጅ ኦፍ ፋዘር ኤንድ ማዘር ኢዝ ብቻ አላውቅም። እንደዚህ አይነት ጥያቄ ትጠየቁና እንደዚህ ትዋይስ ምናምን ሲላችሁ ጀስት በዚህ መንገድ መስራት ይቻላል ነው ኢንሾርት። 37ኛ ጥያቄ which of the following inequality has no solution in the set of natural number። አሁን in the set of natural number ሲል ዶሜን አለ ማለት ነው። ናቹራል ነምበር መምጣት አለበት። ናቹራል ነምበር ካልመጣ ጀስት has no solution እንላለን ማለት ነው። ስለዚህ አሁን ይሄኛው ስትሰሩ ምንድነው የሚሆነው? መጀመሪያ ብራኬቱን እናስወግደው። እቺ ሁለት ገብታ ስታበዛቸው 2x ሲደመር 8 ሌዛን 2x ሲደመር 8 0 ሌዛን 0 ኖ ሶሉሽን ማለት ነው። ገብታችኋል? ኖ ሶሉሽን። እሺ ኤክስ ግሬተር ዛን 4 ይላል። ሀዝኖ ሶሉሽን። አሁን እዚህ ጋር ምንም ሶሉሽን እኮ አገኘን ኦልሬዲ። ኤክስ ከ4 ይበልጣል ስለተባል ሶሉሽን አለው ማለት ነው። መጠንቀቅ ያለባችሁን ልንገራችሁ ግን እዚህ ጋር ምስኪን ናቸው እንደሚች ኤክስ ግሬተር ዛን 4 ካላችሁ ሶሉሽን አለው። እንደዚህ ቢላችሁ ኖሮስ ኤክስ ሌዛን 0 ብላችሁ ኤክስ ሌዛን 0 ብላችሁ ሶሉሽን የለውም። ለምንድነው እንዳይኖረው ያደረገው? እዚህ ጋር ምንድን ነው የተባልኩት? ዘ ስቴት ኦፍ ናቹራል ነበር ነው። ኤክስ ምንድነው መሆን ያለበት ተብያለሁ? ናቹራል ነበር ነው የተባልኩት። ከዜሮ የሚያንስ ናቹራል ነበር አለ እንዴ? የለም። ስለዚህ ይህን በደንብ መያዝ አለባችሁ። ኢንቲጀር ቢሆን ሶሉሽን አለው፣ ምክንያቱም ከዜሮ የሚያንስ ኢንቲጀር አለ። ሆል ነበር ቢሆን ራሱ ኢን ዘ ስቴት ኦፍ ሆል ነበር የለውም። ለምን? ከዜሮ የሚያንስ ነው የተባልኩት። ስለዚህ አይ ቲንክ ግልጽ ሆኖላችኋል። ልዝላለው። ሲን ደግሞ እንየው። 4 ሲባዛ 2 8 ይሆናል። 4 ሲባዛ በኤክስ 4x ይሆናል። ይበልጣል 3x ማይነስ 4 ማለት ነው አይደል? ስለዚህ 4xን እሺ እቺኛዋን ወደዚህ ላምጣት ኤክስን፣ እሱ የሚሻል ይመስለኛል። 4x ማይነስ 3x x ይሆናል። ግሬተር ዛን እንልና 8 ወደዛ ስትሄድ ማይነስ 4 አለ። ከዛ ማይነስ 8 ሲሆን ማይነስ 12። አሁን እዚህ ጋር ሶሉሽን አለው። ለምን? ከማይነስ 12 የሚበልጥ ናቹራል ነምበር ስላለ። እነ 10 አሉ፣ እነ 100 አሉ፣ እነ ሚሊየን አሉ፣ እነ 1 አሉ አይደል? እነቱ አሉ። ስለዚህ ኤክስ ግሬተር ዛን ማይነስ 12 ስለመጣልን ኢት ሃዝ ሶሉሽን ኢን ዘ ስቴት ኦፍ ናቹራል ነምበር እንላለን ማለት ነው። ሌዛን ቢሆን ኖሮ የለውም እናቆም ነበረ። ስለዚህ እቺኛዋን በደንብ ያዙ። የዲንም ላሳያችሁ አይ ቲንክ ስለሚጠቅማችሁ 2x እንላለን ግሬተር ዛን ኦር ኢኳልስ ቱ ብለን ከ21 ላይ 12 እንቀንሳለን። 21 ሲቀነስ 12 እናደርግና 9 አይደል? 9 ኦቨር 2 እናደርጋለን። ኤክስ ግሬተር ዛን ኢኳልስ ቱ የለውም 9 ኦቨር 2 ማለት ነው። ያ ማለት ኤክስ ግሬተር ዛን 4.5 ከአራት አምስተኛ የሚበልጥ ብዙ ናቹራል ነምበር አለ። ስለ ሶሉሽን አለ። ሶሉሽን የሌለው ይሄኛው ነው ማለት ነው። ስለዚህ በደንብ ያዙ። ዘ ስቴት ኦፍ የምትለዋ እንዳትረሱ አደራ። ለምሳሌ አሁን ይሄኛው እንደ ሶሉሽን እንዲኖረው ሆኖ ሶሉሽን እንዲኖረው ለምሳሌ ይሄን 4x ብለው ሊኖረው ይችላል አይደል ነው። ከዛ በኋላ ግን ይቺን ኤክስ ሌዛን ማይነስ 2 ብላችሁ ሶሉሽን ማይኖራት ይቺ ናት። ለኢን ዋት ኢን ዘ ሴት ኦፍ ናቹራል ነምበር ማለት ነው። አይ ቲንክ ግልጽ ነው ብዬ አስባለሁ። 1 to 1 ላይ ደግሞ ማጥናት ትችላላችሁ ጀስት ቡክ እያደረጋችሁ፣ ምክንያቱም ያን ያክል አፎርዴብል ነው ጀስት ፕራይሱ ያን ያክል አይከብዳችሁም። ምክንያቱም ኢንፐርሰን የምታጠኑ ካላችሁ አይ ነው ታውቁታላችሁ፣ በጣም ውድ ነው። ኦንላይን ሲሆን ግን የተወሰነ ዲስካውንት ይኖረዋል። በስሞል ግሩፕ ደግሞ ስትሆኑ ዲስካውንት ይሆናል። ትምህርት ቤት ከጓደኞቻችሁ ጋር ዲስከስ አድርጋችሁ በግሩፕ እንደዚህ እናጥና እንደዚህ የሚያስጠኑ አሉ ብላችሁ ማጥናት ትችላላችሁ ማለት ነው። አሪፍ ውጤት ትሰራላችሁ። ምክንያቱም እኛ ራሱ ግድ ነው እሱን ማምጣት እንፈልጋለን፣ አሪፍ ውጤት እንድታመጡ ማለት ነው። አሁን ላይ ያላችሁ አቬሬጅ እናያለን። ልክ ቡክስ እንዳደረጋችሁ ውጤታችሁን ጠይቃችኋለን። ከዛ በኋላ ውጤታችሁ ተሸሽሎ ደግሞ ቼንጁን እናንተም እንድታዩት ወላጅም እንዲያየው እንፈልጋለን ማለት ነው። ስለዚህ ከወላጆች ጋር ዲስከስ አድርጋችሁ ሊሆን ይችላል፣ ቡክ አድርጋችሁ ማጥናት ትችላላችሁ ማለት ነው። ማትስን ከኛ ጋር 38ኛ ኢዘ ፊገር ቢሎ ይላል። ይቺ ፐርፐንዲኩላር ትባላለች። ኬኤል ማለት ይሄ ለማን ፐርፐንዲኩላር ነው? ለኤልኤን እዚች ጋር 90 ዲግሪ ነው እያለኝ ነው። ኢንሾርት ገብታችኋል? ፐርፐንዲኩላር ከተባለ 90 ዲግሪ ነው። ኦኤን አለ እዚህ ጋር። ኦኤን ደግሞ ኦኤን ለኤንኤል ወይም ኤልኤን ችግር የለው እንደፈለጋችሁ እንትን ብትሉት ፐርፐንዲኩላር ነው ተብሏል። ኦኬ ኢት ኢዝ ጉድ። አዎ ነው። እሺ ኢፍ ይለናል እዚህ ጋር። ኢፍ ትራያንግል ኪው አለ። ኪው ከዚህ ተነሳ፣ ከዛ ወደ ኤል መጣ፣ ከዛ ወደ ኤም ሄደ። ኦኬ ሲሚላር ቱ አለ እና ትራያንግል አለ፣ ኦ አለ፣ ኤን አለ፣
ኤም አለ። ዘን which of the following theorem proves the similarity ነው። አሁን ይህን ሲሚላሪቲ ፕሩፍ የሚያደርግልን የትኛው ነው? ሲሚላሪቲ ቴረሞች አሉ ታውቋቸዋላችሁ። ኮንግረንሲ ላይም አለ፣ ኮንግረንሲም ቴረሞች አሉ፣ የሲሚላርም አሉ። ሶ ምንድነው አሁን እዚህ ጋር የምናየው አንግል አለ፣ አንግል አለ፣ ሳይድ የሚባል አለ፣ ሳይድ አንግል ሳይድ የሚባል አለ፣ አንግል ሳይድ። ይሄ ብዙ ጊዜ ለማን ነው የምንጠቀመው? ለኮንግረንሲ ነው የምንጠቀመው። ያው ኮንግረንት ከሆኑ ሲሚላር እንደሚሆኑ ስለምናውቀው ችግር የለውም ሲሚላር ላይ የምትጠቀሙት። አንግል ግን ሲሚላር ላይ ነው እንጂ ኮንግረንት ላይ የለም። ባለፈው ዓመትም የተጠየቃለ፣ አሁን እዚህ ጋርም ወደፊት ሊጠየቅ የሚችል ማለት ነው። which one of the following is not ኮንግረንሲ ቴረም ሊባል ይችላል። ኮንግረንሲ ቴረም ያልሆነ የትኛው ነው ቢባል አንግል ቴረም ነው። አንግል ኮንግረንሲ ቴረም የሚባል የለም። ለምንድን መሰላችሁ እንደዛ የሌለው? ለምሳሌ ሁለት ትራያንግል አለ። ሁለቱ አንግሎች ከዛኛው ትራያንግል ሁለቱ አንግሎች ጋር እኩል ሆኑ ማለት ሁለቱ ትራያንግሎች እኩል ናቸው ማለት አይደለም ነው። ኮንግረንሲ ላይ የማይሰራውም ለዛ ነው። ሲሚላር ላይ ግን ይሰራል። ሁለቱ አንግሎች የአንዱ ትራያንግል ሁለት አንግል ከሌላኛው ሁለት አንግል ጋር እኩል ከሆነ ሲሚላር ነው። በምን አንግል ሲሚላሪቲ ቴረም። ሶ እዚህ ጋር ጀስት እንደዚህ ከሆነ ሊሆን የሚችለው አንግል ቴረም ነው። ለምን ሳይድ ለማለት የተሰጠን ሳይድ የለንም። ኮመን ሳይድ የምንለው እንኳ የለንም አይደል? ስለዚህ በቃ አይሆንም ማለት ነው። አንዷን አንግል እንዴት አገኛለሁ ካላችሁ ደግሞ ከዚህ ጋር ማግኘት ትችላላችሁ። ምክንያቱም አሁን እዚህ ጋር ይችኛዋንና ይችኛዋን መውሰድ ትችላላችሁ ማለት ነው። ይቺ አንግል ከዚች አንግል ምንድን ናት? እኩል ናት። በምን ቨርቲካል ኦፖዚት አንግል የሚባል አለ። በቨርቲካል ኦፖዚት አንግል እኩል ናቸው። ስለዚህ ይቺ አንግል ከዚች አንግል እኩል ናት። አንድ አንግል አገኘ ሲሚላር የሆኑ። ይሄ አንግል ከዚህ አንግል ጋር እኩል ነው። ሁለት አንግል አገኘ ሲሚላር የሆኑ። ሶ አንግል ሲሚላሪቲ ቴረም ሁለቱ ትራያንግሎች ምንድን ናቸው እንላለን? ሲሚላር ናቸው እንላለን ማለት ነው። 39ኛ ዘ ሳይድስ ኦፍ ፔንታጎን ሜዠርስ። ፔንታጎን ማለት ፔንታ አይ ቲንክ ጀነራል ሳይንስ ላይም አለ። እነዚህ አልኬን እና አልኪን ላይ ኔም ስታደርጉ ማለት ነው። ፔንታጎን ላይ 5 ነው። ፔንታ ማለት 5። ስለዚህ እዚህ ማትስ ላይ ሲሆን ፔንታጎን 5 ሳይድ ወደሚል እናመጣዋለን። 5 ሳይዶች አሉ ማለት ነው። 10 አለ፣ ይሄ አለ፣ ይሄ አለ፣ ይሄ አለ፣ ይሄ አለ። ዘ ሎንግስት ሳይድስ ኦፍ ዘ ሲሚላር ፔንታጎን ኢዝ 6። በጣም ምርጥ ጥያቄ። ይሄ በጣም ብዙ ጊዜ ይጠይቃል። ዋት ኢዝ ዘ ሜዠር ኦፍ ሾርተስት ሳይድ ኦፍ ሲሚላር ፖሊጎን? አሁን ሲሚላር ናቸው ተብላችኋል እነዚህ ፖሊጎኖች። የአመት ፔንታጎን አለ አንድ ባለ 5 ጎን፣ ሌላም ባለ 5 ጎን አላችሁ። የአንዱ ጎኖች 10 12 8 6 4 ናቸው። የዛኛው ደግሞ አንዱ ብቻ ነው የተሰጠ። ስለዚህ ሾርተስቱን ፈልጉ ነው። ምንም እንትን የለውም። ፕሮፖርሽናል ናቸው ስለምንል ማለት ነው ሳይዶቹ። ስለዚህ እንደዚህ በሚጠየቅበት ጊዜ የዛኛው ምንድን ነው የተሰጠ ብላችሁ ፈልጉ መጀመሪያ። ሎንገስት ሳይድስ ኦፍ ዘ ሲሚላር ሎንገስት ተሰጥቶኛል። ስለዚህ 6 እለዋለሁ ማለት ነው የተሰጠኝ ሎንገስት። ከዛ በኋላ ከዚህኛው ደግሞ ሎንገስቱን ትመርጣላችሁ። 10 12 8 6 4 12 እንመርጣለሁ ማለት ነው። በጣም አሪፍ። ዘን ዋት ኢዝ ዘ ሜዠር ኦፍ ሾርተስት ሳይድ ኦፍ ሲሚላር? አሁን እዚህ ጋር የወሰድኩት የዛኛውን ነው የማናውቀውን አይደል? ስለዚህ የማላውቀውን ሳይድ ሾርተስቱን ኤክስ ለውና ከዚህ ደግሞ ሾርተስቱን ወስዳለሁ። 10 12 4 ነው ሾርተስቱ። ገባችሁ? ከዛ በኋላ ክሪስ ክሮስ አደርጋለሁ ማለት ነው። ከዛ ምን ይሆናል? 12 ኤክስ እኩል ነው 24 ይሆናል። ለ12 አካፍሉታላችሁ። ኤክስ እኩል ነው 2 ይሆናል ማለት ነው። ስለዚህ 2 ሴንቲሜትር ነች ማለት ነው። ይሄ አንደኛው ነው። ሌላኛው መንገድ ይህን ሙሉ ካልኩሌሽን ሳትጠቀሙ ልስራ ካላችሁ እዚህ ጋር ሎንገስት ስለተሰጠ እዚህ ጋር ሎንገስት ተሰጧችኋል። 12 ነው 6 ነው። 12 ወደ 6 እንዴት መጣ? እንዴት ነው የመጣው? በሁለት አካፍላችሁት አይደል የመጣው? ሶ አራትን ደግሞ ለስንት አካፍሉታላችሁ ማለት ነው? ለሁለት አካፍሉታላችሁ ማለት ነው። የዛኔው 2 ይሆናል። ምን ተብሎም ሊጠይቅ ይችላል መሰላችሁ? which one of the following cannot be the sides of the similar polygon? የሲሚላር ፖሊጎኑ ሳይድ ሊሆን የማይችል የትኛው ነው ሊባል ይችላል። ሊሆን የሚችለውን ካወቃችሁ ሊሆን የማይችለውን ማወቅ ይቻላል ማለት ነው። አሁን የዛኛው ጎን ሊሆን የሚችሉ ይሄን ለ2 አካፍለው 5 ሊሆን ይችላል። ይሄን ለ2 አካፍለው 6 ሊሆን ይችላል። ይሄን ለ2 አካፍለው 4 ሊሆን ይችላል። ይሄን ለ2 አካፍለው 3 ሊሆን ይችላል። ይሄን ለ2 አካፍለው 2 ሊሆን ይችላል። ስለዚህ የዛኛው ፔንታጎን የሌላኛው ፊገሬ ሳይዶቹ ሊሆኑ የሚችሉት 2 3 4 6 5 ነው ማለት ነው አይደል? አይ ቲንክ ገብቷችኋል ብዬ ተስፋ አደርጋለሁ። ስለዚህ መልሱ ይሄ ይሆናል ማለት ነው። የመጨረሻ ጥያቄ ነው የዚህ ፓርት ማለት ነው። በጣም ጥሩ ጥያቄዎች ናቸው ካያችኋቸው። ሞዴል ኤግዛም የ2018 በኢትዮጵያ ወይም 2026 እንደ ኢሮፒያን ማለት ነው። ዘ ኤሪያ ኦፍ ቱ ሲሚላር ትራያንግል ኢዝ ይላል። ኤሪያ ተሰጣችሁ። ኤሪያ 1 አለ፣ ኤሪያ 2 አለ። ዋት ኢዝ ዘ ፐሪሜትር ኦፍ ዘ ላርጀር ትራያንግል ኢፍ ዘ ፐሪሜትር ኦፍ ዘ ስሞለር ትራያንግል ኢዝ 20? አሁን ይችኛዋን ኤ1 ካልኳት ይችኛዋን ምንድነው የምላት? ፒ1 ነው የምላት ማለት ነው አይደል? ስለዚህ የተጠየቁት ፒ2 ነው ማለት ነው። አሁን እኔ ጀስት ቀድሜ ያልኩት ጀስት ጥያቄውን ስለማውቀው ነው እንጂ
ዋት ኢዝ ዘ ፐሪሜትር ኦፍ ዘ ላርጀር ትራያንግል ኢፍ ዘ ፐሪሜትር ኦፍ ስሞለር ትራያንግል። አሁን ኤሪያ ተሰጥቶ ፐሪሜትር ተሰጥቶ የሆነ ፐሪሜትር ሊጠይቅ የሚችለው ምን ኮንሴፕት ላይ ነው የሚለውን መምጣት አለበት ማለት ነው ሀሳቡ። ሳይዱ ሊሰጣችሁ ይችላል። ኤስ1 እና ኤስ2 ሰጥቶ ኤሪያዋን ሰጥቶ ኤሪያቱ ፈልጎ ሊል ይችላል። ይሄ ሲሚላር ላይ ያለ ኮንሴፕት ነው፣ ሲሚላር ፊገር ላይ ማለት ነው። ይህችን ኮንሴፕት በደንብ ማየት ይኖርባቸዋል። ሶ ይሄን ፎርሙላ ካወቃችሁት አይ ቲንክ ከዚህ በኋላ ይቀላችኋል። ኤ1 ኦቨር ኤ2 ማለት ሳይድ ከተሰጠ ምንድን ነው የምናደርገው? ኤስ1 ኦቨር ኤስ2 ስኩዌር እናደርገዋለን። ፐሪሜትር ከተሰጠ ደግሞ ፒ1 ኦቨር ፒ2 ስኩዌር እናደርገዋለን ማለት ነው። ምክንያቱም ይሄኛው እንዴት መጣ ካላችሁ ፒ1 ኦቨር ፒ2 ምንድን ነው ፎርሙላው? ፒ1 ኦቨር ፒ2 ማለት ኤስ1 ኦቨር ኤስ2 እንደሆነ ታውቃላችሁ ማለት ነው። ስለዚህ በዚህ መንገድ መስራት እንችላለን። ሶ አሁን እዚህ ጋር እንጻፋቸው። ኤ1 24 ነው፣ 24 ብለን እንጽፋለን። 24 ኦቨር ኤቱ ስንት ነው? 216 ነው። እኩል ነው እንልና አሁን ፐሪሜትር ስለሆነ ይሄኛውን ለጊዜው ተዋለው ማለት ነው። ፐሪሜትር ነው የምፈልገው። ፒ1 አለ። ፒ1 ማለት ስንት ነው ተብያለሁ? 20 ነው። ኦቨር ፒ2 አላውቀውም። ከዛ ስኩዌር አለ ማለት ነው። ሶ አሁን እዚህ ጋር ጀስት የተወሰነ ማቃለል እችላለሁ ወይ ደግሞ ስኩዌር ሩት ውስጥ ልክተተውና እንትኑን አብረን እናቃለዋለን። ስለዚህ ይሄኛው ስኩዌር ሩቱ ጀስት ኦልሬዲ ጠፍቷል ብለናል። ስለዚህ ምን እንጽፋለን? 20 ኦቨር ፒ2 እንላለን። 20 ኦቨር ፒ2 እኩል ነው እዚህ ጋር ምን ይቀረናል ማለት ነው? 24 ኦቨር 216 ማለት ነው። ስለዚህ አሁን ይሄንን ማቃለል ይኖርብናል ማለት ነው። ስለዚህ አሁን ይሄን በስንት በሁለት እያቃለላችሁ መሄድ ትችላላችሁ፣ ጀስት እስከ መጨረሻው ማለት ነው፣ ፐርፌክት እስከሚሆንልን ድረስ ማለት ነው። ስለዚህ በሁለት ስታቃልሉት ይሄኛው 12 ይሆናል፣ ይሄኛው በሁለት 108 ይሆናል። በፊት ሰርተናል። በሁለት እንደገና ስታቃልሉት ይሄ 6 ይሆናል። ይሄ 50 ስንት ይሆናል? 54 ይሆናል። አሁን በሁለት ስታቃልሉት ይሄ 3 ይሄ 27 ይሆናል። በሶስት ስታቃልሉት 1 ኦቨር 9 ይመጣል ማለት ነው። ስለዚህ 1 ኦቨር 9 ደግሞ ስንት ሆኖ ይወጣል? 1 ኦቨር 3 ይሆናል ማለት ነው። ስለዚህ 20 ኦቨር ፒ2 ማለት እኩል ነው ስንት ነው? 1 ኦቨር 3 ይሆናል። ክሪስ ክሮስ ታደርጉት ፒ2 ማለት 20 ሲባዛ 3 60 ይሆናል ማለት ነው። ስለዚህ መልሳችን ኤ ሆነ ማለት ነው። አይ ቲንክ አንደርስታንድ እንዳደረጋችሁ ተስፋ እናደርጋለን። ኤ1 ኦቨር ኤ2 ምንድን ነው? ኤስ1 ኦቨር ኤስ2 ዘ ሆል ስኩዌር ወይም ፒ1 ኦቨር ፒ2 ዘ ሆል ስኩዌር አደረግ። ከዛ በኋላ ኤስ1 ኦቨር ኤስ2 የተሰጠን ነገር የለም፣ ፐሪሜትር ስለሆነ ፐሪሜትሩን ተጠቀም። ከዛ ስኩዌር ሩት አደረግ። ከዛ በኋላ ፐሪሜትሩን ፈለግን ማለት ነው። አይ ቲንክ እነዚህ ኮንሴፕቶችን በደንብ መያዝ ይኖርባቸዋል። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮን ላይክ ካላደረጋችሁ ላይክ አድርጉ። ምክንያቱም እንግዲህ ለእናንተ ብለን ነው ይሄን ያክል እንትን የምንለው አይደል? እናንተም ትጠቀማላችሁ። በእርግጥ እኛም ያው የተወሰነ እንጠቀማለን። በዛ ላይ ዋን ቱ ዋን ቱቶሪያል የምትፈልጉም በዚሁ አጋጣሚ ጀስት ቡክ አድርጋችሁ እንድታጠኑም ስለምንፈልግ ነው። ማጥናት የምትችሉ አቅሙ ያላችሁ ማለት ነው። ከሌላችሁ ደግሞ ቪዲዮዎች እንሰራለን። የ8ኛ ክፍል ሂሳብ ሙሉ ተሰርቷል። በእርግጥ እሱን ማግኘት ትችላላችሁ። ሙሉ ከዩኒት 1 እስከ መጨረሻ ያለው ተሰርቷል። አይ እስኪ ደግሞ ዋን ቱ ዋን ላጥና የምትሉ ካላችሁ የፈለጋችሁት መርጣችሁ፣ የግዴታ አመቱ ሙሉ ላይሆን ይችላል። ለ2 ቀን ልታጠኑ ትችላላችሁ፣ ለ3 ቀን ልታጠኑ ትችላላችሁ፣ ለ1 ወር ልታጠኑ ትችላላችሁ። እንደተመቻችሁ እናንተ መክፈል እንደምትችሉት አድርጋችሁ ቡክ አድርጋችሁ ማጥናት ትችላላችሁ። በግሩፕ ደግሞ ስትሆኑ ዲስካውንት እናደርግላችኋለን። ቴሌግራም ላይ አውሩን። እኛ እንደዚህ ሆነ ማጥናት እንፈልጋለን። ለምሳሌ 3 ሆናችሁ ሊሆን ይችላል፣ 4 ሆናችሁ ሊሆን ይችላል፣ 5 ሊሆን ይችላል። ማክሲማም 7 ነው የሚቻለው። ስለዚህ እንደዚህ አድርገን ማጥናት እንችላለን እንፈልጋለን የምትሉ ጀስት ቴሌግራም ላይ ኮንታክት አድርጉ ወይ በስልክ ደውሉልን። ጀስት ያን ነገር ኦርጋናይዝ አድርገን በስሞል ግሩፕ ወይ ደግሞ ዋን ቱ ዋን ታጠናላችሁ ማለት ነው። ጀስት ሚኒስትሪ ላይ በቃ ማትስ ላይ በጣም የምትፈሩ ተማሪዎች ካላችሁ በቃ ይሄን ለማሻሻል ከኛ ጋር ብታጠኑ፣ እንደዚህ የምንሰራቸው ቪዲዮዎችን ብትከታተሉ የተሻለ ውጤት እንደምታመጡ እርግጠኞች ነን። ምክንያቱም ከዚህ በፊት ሰርተው የኛን ቪዲዮዎች እያዩ በስልክ ራሱ እየደወሉ የሚጠይቁን ነበረ። ፖስት ካላደረግ የሚሲስ ፖስት አልተደረገ ምናምን ይላሉ። ከዛ እሱን ሰርተን ፖስት ለማድረግ እንሞክራለን ምናምንና መጨረሻ ላይ ጀስት አሪፍ ውጤት ሰርቶ 90 በላይ ነው ያመጣው። እንደዚህ ያመጣው ምናምን ሲለኝ በጣም ነው ደስ ያለና እናንተም ጀስት አሪፍ ውጤት ትሰራላችሁ ብዬ ተስፋ አድርጋለሁ። ብዙ ጥያቄዎች እንሰራለን፣ የሞዴል ጥያቄዎች እንሰራለን። ወርክሽት ምናምን ካለም ይሄን ስሩልን ብላችሁ ቴሌግራም ብትልኩልን አሪፍ ከሆነ ማለት ይጠቅማል ብለን ካሰብን ለተማሪዎች ሰርተን ቪዲዮውን ዩቲዩብ ላይ እንለቃለን። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ። በርቱ፣ በደንብ አንብቡ። ጀስት ከተነበበ ደግሞ ይሰራል። ምክንያቱም እናንተ አሁን ቢውልድ እያደረጋችሁ ነው። ምክንያቱም ተማሪ ናችሁ፣ ማጥናት አለባችሁ። አእምሯችሁ ጀስት አሁን ለምሳሌ ሰውነታችንን በስፖርት እንደምንጠግነው እንደምናዳብረው አእምሯችን ደግሞ የሚዳብረው በዚህ ነው።
አሁን ኤዋን ኤቨር ኤቱ ሲል ስንቱን በቃ ያስባላ አይደል? ይሄ ነው እናንተ ጋር የሚፈለገው እንጂ እኮ ይሄን ነገር ሙሉ ላይፋችሁ ላይ አፕላይ ታደርጉታላችሁ ማለት አይደለም አይደል? ምንም እንትን እኮ ላትሉት ትችላላችሁ። ከዚህ ውጭ ሊሆን ይችላል እናንተ የምትሰሩት። ወደፊት ግን አእምሯችሁ ግን ምን እያደረገ ነው የሚመጣው? እየዳበረ ይመጣል፣ እያሰበ ይመጣል። በቃ ብዙ ነገሮችን ትማት ይጀምራል፣ መመራመር ይጀምራል ምናምን። ስለዚህ የትምህርት ዋና ዓላማው አንዱ እሱ ስለሆነ ነው። ስለዚህ አብራችሁን ሆኑ። ዩቲዩባችን ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ። ኮመንት ላይም ጥያቄዎች ሲኖራችሁ ጻፉልን። ኮመንት ማስተያየት ካለ እንደዚህ ቢሆን ብላችሁ መጻፍ ትችላላችሁ። አብራችሁ ስለቆያችሁ እናመሰግናለን። መልካም ቆይታ።